ጤና ይስጥልኝ ክቡራን አድማጮች፣ የሰዓቱን መረጃ ወደ እናንተ አድርሳለሁ። ከሚያዝያ 2015 ዓ.ም ጀምሮ የትጥቅ ግጭት ውስጥ የገባው የአማራ ክልል አብዛኛው አካባቢ በመንግስት ቁጥጥር ስር እንደሚገኝ የመንግስት ኮሚኒኬሽን ጉዳዮች ሚኒስትሩ ዶክተር ለገሰ ቱሉ ተናግረዋል። ሚኒስትሩ ከአንድ የሀገር ውስጥ ቴሌቪዥን ጋር ባደረጉት ቃለ ምልልስ ስለ አማራ ክልል ጸጥታ ሁኔታ ማብራሪያ ሰጥተዋል። ክልሉ የህልውና አደጋ ውስጥ ገብቶ ነበር ያሉት ኮሚኒኬሽን ሚኒስትሩ በአሁኑ ጊዜ 90 በመቶ የክልሉ አካባቢዎች መቆጣጠሩን ገልጸዋል። የፋኖ ኃይሎች በበኩላቸው ከ80 በመቶ በላይ የክልሉ አካባቢ በእጃቸው እንደሆነ በተለያዩ ጊዜ ሲናገሩ ተደምጠዋል። ባለፉት 2 ዓመታት በመንግስት ኃይሎችና በፋኖ ታጣቂዎች መካከል የሚካሄደው ግጭት አሁንም ድረስ መቀጠሉ ከሁለቱም ወገኖች የሚወጡ መረጃዎች ያመላክታሉ። ከአዲስ አበባ በቅርብ ርቀት ባሉ አካባቢዎች ሳይቀር በተደጋጋሚ ስለሚፈጸሙ እገታዎች ባህሪም ሲናገሩ አብዛኛው እገቶች የሚደረጉት ከኢኮኖሚ ጋር የተያያዘ ነው ሲሉ በአቋራጭ ለመበልጸግ የሚደረግ እንደሆነም ገልጸዋል። የኮሚኒኬሽን ሚኒስትሩ በሌላ በኩል በህንድ ቁጥጥር ስር በሚገኘው ካሽሚር ግዛት በአገር ውስጥ ጎብኚዎች ላይ ጥቃት ከተሰነዘረ ከ2 ሳምንት በኋላ ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት ላይ ተከታታይ ጥቃቶችን ሰንዝራለች። ህንድ በፓኪስታንና በፓኪስታን ቁጥጥር ስር ላይ በሚገኘው ካሽሚር 9 የተለያዩ ቦታዎች ላይ የሚሳኤል ጥቃት መሰንዘሯንም ተናግራለች። የፓኪስታን መከላከያ ኃይል በበኩሉ 3 ቦታዎች ላይ ጥቃት መፈጸሙን ገልጾ 8 ሰላማዊ ሰዎች መገደላቸውን አስታውቋል። የአገር ውጭ ጉዳይ ሚኒስትር በበኩሉ 8 ሰላማዊ ዜጎች መሞታቸውን አረጋግጦ 35 ሰዎች ደግሞ ጉዳት ደርሶባቸዋል ብለዋል። ፓኪስታን ኢስላማባድ በመረጠችው ጊዜ ምላሽ ትሰጣለች ስትል ስለ ጥቃቱ ተናግራለች። የህንድ መከላከያ ሚኒስቴር ጥቃቱን ኦፕሬሽን ሴንዶር ሲልም ጠርቶታል። ፓኪስታን ህንዳውያን ጎብኚዎችን በቀጠፈው ጥቃት ላይ ምንም አይነት ተሳትፎ እንደሌላት ገልጻ የህንድ የሚሳኤል ጥቃት ምንም ትንኮሳ ሳይደረግ የተፈጸመ መሆኑን ገልጻለች። ህንድ ምንም የፓኪስታን ወታደራዊ ተቋማትን አለመምታቷን ገልጻ የተፈጸሙ ጥቃቶች ኢላማ የተደረገባቸው በአግባቡ የተሰሉና በተፈጥሯቸው ወደ ሌላ ግጭት የማያስፋፉ መሆናቸውን አብራርታለች። ሌላው መረጃ ዶናልድ ትራምፕ አሜሪካ በየመን የሁቲ አማጽያ ላይ የምትፈጽመውን የአየር ድብደባ ልታቆም መሆኑን መግለጻቸው ተሰምቷል። ፕሬዚዳንቱ ይህን ያሉት የሁቲ አማጽያን ጥቃት መፈጸም በማቆማቸው መሆኑን ተናግረዋል። ኦማን በበኩሏ በኢራን በሚደገፉት አማጽያን በቀይ ባህር ላይ በሚንቀሳቀሱ የንግድ መርከቦች ላይ ጥቃት ላለመፈጸም መስማማታቸውን አስታውቃለች። ዶናልድ ትራምፕ ከካናዳው ጠቅላይ ሚኒስትር ጋር በዋሽንግተን በተገናኙበት ወቅት ሁቲዎች መዋጋት አይፈልጉም፣ እኛ ደግሞ ያንን እናከብራለን፣ እናም የአየር ድብደባ ማካሄዳችን እናቆማለን ብለዋል። የኦማን ውጭ ጉዳይ ሚኒስትር ሁለቱም ወገኖች አንደኛው ሌላኛው ላይ ጥቃት ላለመሰንዘር መስማማታቸውን ነው የገለጹት። ሌላው መረጃም የአሜሪካና ቻይና ባለስልጣናት በሁለቱ የዓለም ግዙፍ ምጣኔ ሀብት ባለቤቶች መካከል የተከሰተውን የንግድ ጦርነት ለማርገብ በዚህ ሳምንት ንግግር እንደሚጀምሩ ተሰምቷል። የቻይና ምክትል ጠቅላይ ሚኒስትር ሊፊንግ የፊታችን አርብ በስዊዘርላንድ ይጀምራል ተብሎ በሚጠበቀው ንግግር እንደሚሳተፉ ታውቋል። የአሜሪካ ግምጃ ቤት ጸሐፊ ስካት ቤሰንትና የዩናይትድ ስቴትስ የንግድ ወኪል ጄምሰን ጊረር ዋሽንግተንን ወክለው በንግግሩ እንደሚሳተፉም ተሰምቷል። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።